ሚካኤል ስዕል እንዴት ያምራል! በስመ አብ በጣም ደስ ይላል። አዎ የሚካኤል ልጅ ነኝ መምህር እኔ። አዎ በጣም የሚያምር የሚካኤል ልጅ ነኝ። እሺ ምን ነበረ ህልሙ? አዎ ሚካኤል ልጅ ነኝ። ባለፈው ሱባኤ ገብቼ ነበር እና በህይወት የመጀመሪያ ሱባኤ ነበረ። እሺ ምንድነው ያየሁት መሰለ መምህር? የዛሬ ከ10 ምናምን ዓመት በፊት ምሰራባት ሴትዮ የነበረች ሰው ቤት እንደዚህ ማለት ነው። እና የእሷ ልጅ ሊደፍረኝ ነበር እና ከዛ ለእሷ ነግሬያት ያው ተቆጣው፣ አልደፈረኝም። ህልም ነው ወይስ አሁን? እና እሷ ቤት አይ ሴትዮዋን በዚህ ነው የማውቃት። መደፈሩ በእውን ነበረ ግን አልደፈረኝም። እና ያ ልጅ አሁን በህልሜ ያሳየኝን ነው የምነግርህ። ያ ልጅ በህልሜ በቀደም ሱባኤ በገባው በ4ኛ ቀኑ ልጁ ይመጣና እሷ ቤት እሄዳለሁ እንጂ እኔ እሷ ቤት ሂጂ አስጠራታለሁ። ሳስጠራት ሴትዮዋ በተፈጥሮ ጥቁር ሴትዮ ናት እና መታ ከቤቷ ገብቻለሁ ላይ ተኛሁኝና መጣች። እሷ ስትመጣ አይኗን እንደዚህ ምንድነው ይሄ ልክ እንደቆረበ ሰው ያፈረ ሰው የለም፣ ልክ እንዳፈረ ሰው ሆና በጣም ከስታለች። በጣም ብስቁል ብላ ከሱቋ ነው የመጣችው። ሱቅ አላት ይመስለኛል። ከዛ ነው የጠራዋት። መታ እንዴት ነሽ ያልኳት እኔ ገደፍ ብያልጓ ላይ ተኝቼ ደህና ነኝ እንዴት መጣሽ ትለኛለች። ሰላም ልልሽ እያልኳት ከዛ ልጇ እየሮጠ ይመጣና ቦርሳዬ ውስጥ ብርና ሳንቲሞች አሉ። ሳንቲሙን ይዞብኝ ሄደ። እንዴ አምጣ 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 ሳንቲሜን፣ እኔ ትራንስፖርት የለኝም ማንጣ እያልኩ ስከተለው እናቲቱ ስጣት ስጣት እያለችው ባነንኩኝ ማለት ነው። አንድ ይሄ ነው። ይሄን ተፈታውና ልቀጥል። አዎ እንዴ ሁለት ህልም ባባደ ነገር ድንብር ብሬ ነው የሚጠፋ እና ህልሙ ገሃድ ነው። በቃ ቀጥታ ነው ያየሽው። አንደኛ ከልጁ የመጣ የዝሙት መንፈስ መኖሩን እና የሴሰኝነት የዝሙት መንፈስ መኖሩ ደግሞ ብቻ ሳይሆን ልጅ ለመውለድ ራሱ እንደምትቸገሪ ማሳያ ነው። አሁን መጨረሻ ላይ ሳንቲም መውሰዱ ማሳያው ምንድነው? ሳንቲም ብዙ ጊዜ በህልም ልጅ ነው እና ልጅ ባትወልጂም ማን ካልወለድሽ ችግሩ የመጣው በዚሁ ከልጁ የመጣው መንፈስ ነው። ከወለድሽ ደግሞ ልጁ አመፀኛ ሊሆን ስለሚችል ካሁኑ ማህፀንሽን በቅዱስ ቁርባን በጸበል በምን ማጠብ እንዳለብሽ እና መቀደስ እንዳለብሽ ማሳያ ነው። ትልቁ ነገር ከሰውየው የመጣ የዝሙት መንፈስ ወይም ደግሞ የእልህና መቼም የሚደፍር ሰው ጤነኛን ሰው ነው ብዬ አላስብም። ስለዚህ ይሄ ሊደፍርሽ የነበረው ሰውዬ ከተለያያችሁ ከ14 ዓመት አልፏታል። ከተለያያችሁ በኋላ ራሱ ከሰውየው የመጣው መንፈስ ይሁን ሰውየው ድጋሚ ሌላ መንፈስ በእልህ ልኮብሽ ይሁን አይታወቅም፣ በማህፀንሽ ላይ ወይም ደግሞ ከልጅ ጋር በተገናኘ ችግር ሊፈጥርብሽ ይችላል የሚል ጥቆማ ነው። ግን ደግሞ ሴትየዋን ማስጠራትሽ ደግሞ በጣም ጥሩ ነገር ምንድነው? ጥቆማ ነው የሰጠሽ። እንግዲህ የምትወጁ መልአክም ማን ነው? ሚካኤል ነው የምትወጁ አይደለ? እኔ ሚካኤል ስለትኛው መልጅነት የታመኝ ነበር። ሚካኤል ናዳኒ በቅዱስ ሚካኤል ስም ብለሽ ሴትየዋን ስሟን እየጠራሽ ከቻልሽ ክርስትና ስሟን፣ ካልሆነ ግን ትክክለኛ ስሟን ጠርተሽ ከእሷ የመጣህ መንፈስ በስላሴ ስም ታሰር ብለሽ ማለት አለብሽ። ለምን አፍራ ያየሻት ለዚህ ሁሉ ነገር የዳረገችሽ እሷ ነች፣ ወይም ደግሞ ከእሷ የመጣ መንፈስ ነው ለዚህ ለመደፈር የዳረገሽ ማለት ነው። እና መንፈሱን ጥሪው። አሁን አስጠራሻት፣ በህልም ያስጠራሻት እኮ አሁን ስትቀጠቅጪ ከእሷ የመጣህ እያልሽ እንድትጠሪው ነው፣ ምልክት ነው። ገባሽ? ከሱ ብቻ አይደለም ከእሷ የመጣውን መቀጥቀጥ አለብሽ። ትክክለኛውን ነገር ነው ያሳየሽ እኮ ብዙ ጊዜ ደሞዝ ራሱ አልሰጠችኝም። ዝም ብላ ነው አሰርታ ያባረረችኝ። እሷም ጋር እንደዛ ታደርጋለች አሉ። ከእሷም የመጣ መንፈስ እንዳለ ማሳያ ነው። መቼም እኔ ውስጥ ያለህ መንፈስ ማነህ እያልሽ መቀጥቀጥሽ ስለማይቀር አዎ አለሁኝ ገሌ ያለሁኝ ብሎ በመንፈስ ቅዱስ አማካኝነት ተጠፍሮ ሊናገር ይችላል። እና ከዛ አንጻር ነው ከምታስተምረው አንጻር ሆዴ ይነፋኛል፣ ሆዴ ይጮሃል፣ ይንጓጓል እና ሆዴ እንደዚህ በጣም ይነፋኛል እና ጨጓራዬን ደግሞ በጣም ኃይለኛ ጨጓራ አለብኝ እና እኔ እንደው የምጠራጠረው ቤት ውስጥ ሌላ እንደዚህ የምጠራጠረው ሌላ ነበር። ምናልባት ከዛም አንጻር ሆና እኔን ያየሁት እንግዲህ ያው እግዚአብሔር ይስጥልኝ። ሌላው ዛሬ ነው ያየሁት። የሚገርምህ ዛሬ ደግሞ ምንድን ነው ያየሁት?
አገሬ ሄጄ ይመስለኛል። በነገራችን ላይ ያለው ሳውዲ አረቢያ ነው። እኔ አገሬ ሄጄ የአያቴ ባድማ አለ ማለት ባድማ ስልህ ያው አያቶች በህይወት የሉም፣ ግን ባድማውን አጎቴ ያርሰዋል። በጣም ትልቅ ነው ጓሯችን እና ከኛ ጓሮ ትንሽ መንገድ አለች። ያችን መንገድ ሄደን የአባታችን የአያቴ እርሻ አለ። ከጓሯችን እስከ እርሻው ያለውን መንገድ ዛሬ ሳጥብ ከማዶ ደግሞ ጫካ አለ። ጫካው ውስጥ ማን ያለው? እቺ በጣም የሚገርመኝ እኔ በጣም ነው የሳቁት ስነቃ። አሁን ምክትል ከንቲባዋን ስሟን አልጠራም። እሷ ሴትዮና የክስቴ ልጅ አይ ላንተው ጥሩ ላይሆን ይችላልና እሷ ሴትዮና ምክትል ከንቲባዋና የዘመዳችን አለች። እሷ ዘመዳችን ጓደኛዬ ናት በልጅነቷ። ሁለቱ ነው ያሉበት ቦታ በጣም የሚያስጠላ የጤፍ ማሳ ይመስላል። የጤፍ ዛፍ አይነት ሆኖ ግን ፍሬ የሌለው ቦታው ደግሞ ረግረጋማ፣ ሁለቱ ያሉበት ማለት ነው። ሁለቱ ያን ረግረጋማ ዝም ብሎ እንትን ይላሉ። ከዛ ነይ ትለኛለች እቺ ምክትል ከንቲባዋ ማለት ነው። ነይ ስትለኝ ነይ ከኛ ጋር ስትለኝ አረ በስመ አብ ወወልድ ወመንፈስ ቅዱስ፣ አንቺ ደግሞ መሬታችን ወስደሽ ርስታችን ወስደሽ ደግሞ ስንት ነገር ብለሽ ምናምን እያልኩ እየተናገርኳት እየሰደብኳት ማለት ነው። እግዚአብሔር ገጽጽሽ ከአንቺ ጋር አልመጣም። እኔ ይሄን መንገድ አጥድቼ አጥቤ እስከ እርሻው ድረስ ማዘጋጀት አለብኝ ያልኩኝ ሳጥብ አጥቤ በጣም ነጭ ሰራሚክ ሆነልኝ። በበረኪናና በሳሙና ነው የማጥበው። በጣም ነጭ ሆኖልኝ ደስ ብሎኝ መሀል ላይ ቁሜ ከጓሯችን ከቤቱ ባድማ ነው አሁን ይታረሳል። ያኔ ቤት ሰው የሚኖርበት የለም፣ ግን መሬቱ ይታረሳል። ከእርሻው ያለው መንገድ እድት አድርጌ ቁሜ ጨረስኩኝ። እናንተ ከእሱ ጋር እንደዚህ ከምታረጉ እኔ ጋር ብትመጡ ንጹህ ቦታ ብትሆኑ አንቺ አትመጭም እላታለሁ። ዘመዴን አልመጣም እያልሽ ሁለቱ እዛው ውስጥ እንዳሉ እኔ ማጥቤ ጨርሼ ብንናልኩኝ። አንቺ መጨረሻ ላይ ማጥበሽ የጨረሽው እነሱ ሳይጨርሱ በቃ እኔ እነሱ እነሱ እዛ ቦታ እንደዛ እያረጉ እያጠብኩ ነው። አጥቤ ከጓሯችን እስከ እርሻችን ያለውን መንገድ አጥቤ ያጸዳሁት አዝድጄ እነሱ የሚሰሩትን ነገር ሳይ ያ ረግረጋማው ቦታ እዛው ላይ ሆኖ የሆነ እንደ ጭቃ የሆነ ያቦካል። በጣም ነው የሚያስጠላው። አልሄድኩም። እዛው መሀል ላይ መንገዱ ላይ ያጸዳሁበት ቦታ ቆሜ። ምኖችሽ ናቸው? እኔ አደነቻ ቢን አላውቃትም። ይችኛዋ ግን ዘመዳችን ናት። እነሱም ያጠቡ ያልሻቸው ኧረ እነሱ ናቸው እኮ ምክትል ከንቲባዋና ያክስቴ ልጅ ናት። ዘመዳችን ናት። የሩቅ ዘመድ ናት። ሁለቱ ከርቀት ጫካ ውስጥ አይደል ያልሽኝ? እዛው ቅርብ ናቸው። ከእኛ እርሻ ከመንገዱም አይደሉም። ከእርሻው አጠገብ እንትን አለ፣ የቤተ ክርስቲያን ደን አለ። ከእኛ እርሻና ከጓሯችን ማለት ነው። ከዛ መካከል ከእርሻችንና ከጓሯችን መካከል ላይ ነው ያሉት። የሆነ ሸለቆ ነው ቦታው፣ ገደላማ ረግረጋማ። ገብቶኛል። አይ መለየት ፈልጌ ነው። ከአንቺ ጋር ያሉት ሰዎች ማን እንደሆኑ ለማወቅ ፈልጌ ነው። አንደኛ ጓሮ ማለት አያት እና ቅድመ አያት ማለት ነው። ከቤታችሁ ጓሮ አይደል ያየሽው? ከጓሮችን መንገዱ ከዛ ከጓሮ ጀምሬ ከእርሻችን ያጠቡት መንገዱ። እርሻ የተባለው ደግሞ አእምሮ፣ ልቦና፣ ህሊና በእርሻ ይመሰላል እና ገበሬው ዘርን ዘራ ይላል አይደለም? ገበሬው ዘርን ዘራ እና ዘሩ ደግሞ የወደቀው አንደኛው መንገድ ላይ ወደቀ፣ አንደኛው መልካም መሬት ላይ፣ አንደኛው ሾክ ውስጥ፣ አንደኛው ደግሞ ጭንጫ ላይ ወደቀ እያለ ስለ ዘር ይናገራል። እና እርሻ በሰው ልቦና በአእምሮና በህሊና ይመሰላል። ወይም በሰብአዊነታችን በክርስቲያንነታችን በአቀባበላችን ነው የሚመሰለው። አንቺ ያለሽበት ቦታ ላይ እና እነሱ ደግሞ ራቅ ብሎ ከመንገድ ወደዛ ጋር አካባቢ መሆናቸው ደግሞ አንቺ ያለሽው እዛው ሀገር ነው ሳውዲ አረቢያ ነው ያለሽው። እነሱን ደግሞ ራቅ ብሎ ያየሻቸው ደግሞ ኢትዮጵያ ያሉትን ቤተሰቦችሽን ያየሻቸው። ስለዚህ ይሄ ልዩነቱ የሚያሳየው አንቺ እዛ ሆነሽ የአያትሽን የአባትሽን የአያትሽንና የቅድመ አያቶችሽን ልክ ጓሮ እንዳልኩሽ ቅድም የእነሱን እንትን ማጽዳት ማለት ነው። በቃ ስማቸውን እየጠራሽ ከዛ ከቅድመ አያት ጀምሮ የመጣ መንፈስ በጌታዬ በኢየሱስ ክርስቶስ በድንግል ማርያም ስም በቅዱስ ሚካኤል ስም ታስረሃል፣ ታሰር እያልሽ ማሰር አለብሽ፣ ማጽዳት አለብሽ። ኃጢአታቸውን ይቅርበል። ደግሞ ማጠብ ማለት መሬቱን ነጭ ማድረግ ማለት ነው። መጀመሪያ ስለ ራስሽ፣ ከዛ ስለ አባትሽ፣ ከዛ በእናትሽ በኩል ደግሞ ስለ እናትሽ አባት፣ ስለ አያቶችሽ ክርስትና ስማቸውን እጅሽ ላይ የጻፍሽ ጸልይላቸው። በጓሮ በኩል ሄዶ ማጽዳት ማለት በጣም ትልቅ መመረጥ ነው። ወደ ጓሮ መሄድ
ከጓሮ ሄዶ ማጽዳት ማለት በጣም ትልቅ መመረጥ ነው። እርሻ የነበረበትን ቦታ መልሶ እንግዲህ አስቢው፣ ከርቀት የምትመለከችው ፈተና ነው። ሴትዮዋ የምትወክለው ስትመጪ እዚህ ስትመጪ የሚገጥምሽን ፈተና ነው የሚያሳየው። ምክንያቱም አሁን ሴትዮዋ በራሷ ፈተና ባትሆንም በሴትዮዋ በኩል እኛ ግን በዩቲዩብ የምንሰማው ነገር አለ። መነጋገሪያ ሆናለች። መሆን የሌለበትን ነገር ተናግራ ወጣቱ ወይም ደግሞ ህዝቡ ተበሳጭቷል፣ ተናዷል፣ አኩርፏታል። ስለዚህ ልክ እንደዛ ሊያነካካሽ የሚችል ወይም የሆነ አገራዊም ጉዳይ ወይም ደግሞ ብቻ ስትመጪ አንቺ ጸድተሽ መምጣት እንዳለብሽ ማሳያ ነው። ነይ ሲሉሽ አይ መጀመሪያ እዚህ ማጸዳው ነገር አለኝ እያልሽ ነው ያለሽው እና የጀመርሽውን ቀጥይበት ማለት ነው። ጥሩ አድርገሽ አጠገብሽ ያለውን ጽድት አድርጊ። አትራቂ። ራቅ ብለሽ ሌላ የማይመለከትሽ ውስጥ አትግቢ። ሌላ ነገሮች አትመልከቺ። እይታሽን ወደ አርቀሽ አትሂጂ። እዛው አጠገብሽ ያለውን ማጽዳት ነው። ያ ምንድን ነው? የእናት የአባት እና ደግሞ የእናትና የአባት ቤተሰቦችን አያት፣ ቅድመ አያት የሚባለውን ነገር ባለሽበት ቦታ ማጽዳት ማለት ነው። እርሻውም የተወለወለው ሲሚንቶውም ምኑም ሁለት አይነት ነው። አስቢው። ሴራሚክ ምናምን ያልሽው አሁን ያለሽበትን ቦታ ነው የሚያሳየው። ውልውል አድርጎ የሚረገጠው መንገዱን ማጽዳት ማለት አስቢው። መንገድ እኮ ሃይማኖት ነው። መንገድ ሃይማኖት ነው። ነጭ ማድረግ ማለት ደግሞ በስጋና ደግሞ መክበር፣ ህይወትን ወደ መንፈሳዊ ነገር ማምጣት ማለት ነው እና ሌሎች ነገሮችን ውዝግብ ያለባቸውን ነገሮች አትመልከቺ፣ አይመለከትሽም። እሱ ራቅ ያለ ነገር ነው፣ ከአንቺ ጋር የሚሄድም አይደለም ማለት ነው። አልመጣም አይደል? በቀደም የሆነ ነገር